ሙኒክ የደቡብ ጀርመን የቅንጦትና የጥበብ መዲና ናት። ከተማዋ በውብ ሱቆቿ፣ በታሪካዊ ቤተ መዘክሮቿና በፈጣን የቢኤምደብሊው መኪኖቿ ትታወቃለች። ነገር ግን ዛሬ የሙኒክ አውራ ጎዳናዎች ሌላ ታሪክ የተረኩ ነው። በአንድ ታዋቂ የእግረኞች መንገድ ላይ በሚገኝና እድሳት ላይ ባለ ጥንታዊ ቤተ ክርስቲያን ስካፎልዲንግ ላይ ግዙፍ ጥቁርና ነጭ ፎቶግራፎች ተሰቅለዋል። ማስታወቂያዎቹ የሚሸጡት የፋሽን ልብሶች ወይም የቅንጦት ሰዓት አይደለም፣ የአውሮፓ ደህንነት በግንባታ ላይ በሚል መሪ ቃል የቀረቡ አውዳሚ የጦር ድሮኖች እንጂ። ከጥቂት ዓመታት በፊት እንዲህ አይነቱን ወታደራዊ አቅም በአደባባይ ማሳየት በጀርመን ምድር እንደ ነውርና እንደ ታሪክ ጠባሳ ይቆጠር ነበር። ከሁለተኛው የዓለም ጦርነት በኋላ ሰላማዊነትን መመሪያዋ ያደረገችው ጀርመን ዛሬ ግን ዓለም እየተቀየረባት መሆኑን አምና ተቀብላለች። ደቡባዊው የባቫሪያ ክልል አሁን የጀርመን ሰው ሰራሽ አስተውሎት ኤአይ የድሮንና የጠፈር ምርምር ማዕከል ሆኗል። ይህ ለውጥ በአጋጣሚ የመጣ ሳይሆን አውሮፓ ካለችበት የሰላም ምቾት ቀጠና እንድትወጣ ያስገደዳት አዲስ ግፊት ውጤት ነው። ዛሬ አውሮፓውያን ራሳቸውን የሚመለከቱት በሶስት ታላላቅ ኃይሎች መካከል እንደተቀረቀረ አካል ነው። በምስራቅ በኩል ግዛቷን ለማስፋፋት የምትቋምጠውና በዩክሬን ላይ ጦርነት የከፈተችው ሩሲያ አለች። ከሷ ጎን ደግሞ በምጣኔ ሀብት ጥንካሬዋና በቴክኖሎጂ የበላይነቷ ዓለምን እያጥለቀለቀች ያለችው ቻይና ትገኛለች። በምዕራብ በኩል ደግሞ ለ80 ዓመታት ሁነኛ አጋሬ ስትላት የነበረችው አሜሪካ አሁን ግን በአዲሱ የዶናልድ ትራምፕ አገዛዝ ስር የማይገመትና ሀሳቧ የማይያዝ ሆኖባታል። በአውሮፓ የተደረጉ የቅርብ ጊዜ የህዝብ አስተያየት ጥናቶች እንደሚያሳዩት 68 በመቶ የሚሆኑት አውሮፓውያን አህጉራቸው በከፍተኛ የደህንነት ስጋት ላይ እንደሆነች ይሰማቸዋል። ይህ ስሜት በመሪዎችም ደረጃ ተንጸባርቋል። የጀርመን ህዝባዊ ጥበቃና የአደጋ መከላከል ቢሮ ከቀዝቃዛው ጦርነት ማብቃት በኋላ ለመጀመሪያ ጊዜ ከአሁን በኋላ ጦርነት የማይታሰብ ጉዳይ አይደለም የሚል ማስጠንቀቂያ ሰጥቷል። ይልቁንም ጀርመናውያን ከሚጠቀሙት ባሻገር ቢያንስ ለ10 ቀናት የሚበቃ ምግብና ውሃ ቤታቸው ውስጥ እያከማቹ መኖር እንዳለባቸው በይፋ ተመክረዋል። ጀርመን ዛሬ ላይ ለዩክሬን ወታደራዊ ድጋፍ በመስጠት ከአሜሪካ ቀጥላ ብትቀመጥም ዜጋዋ ግን ደህንነቱ ምን ያህል የተጠበቀ እንደሆነ ጥያቄ እያነሳ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት የጀርመንን የወደፊት የመከላከያ ወጪ ሲመለከቱ አስገራሚ መጠን ሲሉ ገልጸውታል። በአውሮፓውያን 2029 የጀርመን የመከላከያ በጀት ከእንግሊዝና ከፈረንሳይ ድምር በጀት በላይ ይሆናል ተብሎ ይጠበቃል። በርሊን 150 ቢሊዮን ዩሮ ለጦር ኃይሏ ለመመደብ መዘጋጀቷ ዋሽንግተን ለዓመታት ስትወተውተው የነበረው አውሮፓ ለራሷ ደህንነት መክፈል አለባት የሚለው ጥያቄ ምላሽ ማግኘቱን ያሳያል። አውሮፓ ለ10 ዓመታት በአሜሪካ የደህንነት ጥላ ስር ተኝታ መቆየቷ በርካቶች የሚስማሙበት እውነታ ነው። ዋሽንግተን ለዓመታት የመከላከያ ወጪዋን ስትሸፍን፣ አውሮፓውያን ግን ያንን ገንዘብ ለምቾትና ለማህበራዊ ዋስትና ሲያውሉት ቆይተዋል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ በሙኒክ የደህንነት ጉባኤ ላይ በሰጡት ግልጽ አስተያየት በአሜሪካ ብርቱ ድጋፍና በምቾት ቀጠና ውስጥ መኖር ለምደን ነበር፣ ያ ዘመን ግን አሁን አብቅቷል፣ ዋሽንግተን ትክክለኛ ነበረች ሲሉ ተደምጠዋል። ባለፉት ወራት ውስጥ በትራምፕና በአውሮፓ መካከል ያለው ግንኙነት በቃላት ብቻ ሳይሆን በተግባርም ሻክሯል። ትራምፕ አውሮፓውያን መሪዎችን በንግግራቸው ዝቅ ከማድረግ አልፈው በኤክስፖርት ምርቶች ላይ ከፍተኛ ታክስ በመጣል እየቀጧቸው ነው። ከሁሉ በላይ ግን የዴንማርክ ግዛት የሆነችውን ግሪንላንድን አሜሪካ እንድትገዛ ያቀረቡት ጥያቄና ካልሸጣችሁልኝ በኃይል ይወስዳለሁ የሚለው ዛቻ አውሮፓውያንን ክፉኛ አበሳጭቷል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በሙኒክ ጉባኤ ንግግር ሲያደርጉም ቁጣቸው ገና አልበረደም ነበር። ትራምፕ ግሪንላንድን በኃይል የመውሰድ ሀሳባቸውን ለጊዜው ቢተውትም በአውሮፓውያን ልብ ውስጥ ግን ትልቅ ስጋት ጥለው አልፈዋል። አውሮፓውያን ትራምፕን የሚመለከቱት ከፖለቲከኛ ይልቅ እንደ ነጋዴ ነው። ለትራምፕ አጋርነት ማለት መስጠትና መቀበል እንጂ በጋራ እሴቶች ላይ የቆመ ዘላቂ ቃል ኪዳን አይደለም። ይህ ላልከፈለን ጥበቃ እናድርግም የሚል ስሜት የቀሰቀሰው ተጠራጣሪነት በአውሮፓና በአሜሪካ መካከል ላለፉት 80 ዓመታት ታይቶ የማይታወቅ ስንጥቅ ፈጥሯል። በሙኒክ የደህንነት ጉባኤ ላይ የሁሉም አይን ያረፈው በወጣቱና ንግግር አዋቂው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ላይ ነበር። ሩቢዮ የትራምፕ አስተዳደር ተወካይ ሆነው ሲመጡ አውሮፓውያን መሪዎች ምን ሊሉን ይሆን በሚል ስጋት ጠብቀዋቸዋል። ሩቢዮ በንግግራቸው መጀመሪያ ለስለስ ባለ ድምፅ አውሮፓ ጠንካራ እንድትሆን እንፈልጋለን፣ የታሪክ ትስስር አለን ሲሉ ተደምጠዋል። ታዳሚውም በእፎይታና በአድናቆት አጨበጨበ። ነገር ግን ንግግሩን በጥልቀት ላስተዋሉት መልእክቱ ግልጽ ነበር። ሩቢዮ ስለ አዲሱ ምዕራባዊ ክርስቲያናዊ ስልጣኔ፣ ስለ ስደት ቁጥጥርና ስለ ግሎባላይዜሽን ውድቀት ተናግረዋል። የአሜሪካ ድጋፍ ቅድመ ሁኔታ እንዳለውም አጽንኦት ሰጥተውበታል። አንድ ስማቸው ያልተጠቀሰ አውሮፓዊ ዲፕሎማት ሩቢዮ እንደ ክፉ የትዳር አጋር ትላንት ምን ያህል ጥሩ እንደነበረን አስታውሶናል፣ ቀጥሎ ግን ወደፊትም ጥሩ እንድንሆን ከፈለጋችሁ እኛ የምንላችሁን ብቻ አድርጎ ይሉናል በማለት ሁኔታውን ገልጸውታል። ሩቢዮ ከጀርመኑ ጉባኤ በኋላ ወዲያውኑ ወደ ስሎቫኪያና ሃንጋሪ ማቅናታቸው ደግሞ ሌላ የፖለቲካ መልእክት ነበረው። እነዚህ ሀገራት በአውሮፓ ህብረት ዘንድ እንደ መልካም የማይታዩ ለዩክሬን እርዳታ መደረጉን የሚቃወሙና የብሔርተኝነት ስሜት የሚያንጸባርቁ ናቸው። በጠቅላላው አጋጣሚው አሜሪካ ከማን ጋር መቆም እንደምትፈልግ ለብራሰልስ ያሳየችበት እርምጃ ነበር። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎንደር ላይን አውሮፓ ድንገተኛ
ሕክምና ወስዳለች። ይሁን እንጂ አሁንም በአንድ ድምጽ መናገር አልቻለችም ሲሉ ተደምጠዋል።